ይሄ የምታዩት ባለፈው ወር በቲክቶክ በጊፍት አይደለም በቪው ቪዲዮ ለቃችሁ በቲክቶክ ክሬተርስ አዋርድ ፕሮግራም ላይ በፌስለስ ቲክቶክ አካውንት የተሰራ ነው። ኤአይን በመጠቀም ስክሪፕቱን ለመጻፍ ቮይሱን ለመስራት ኤአይን በመጠቀም ኢትዮጵያ ውስጥ ሆናችሁ እንደዚህ መስራት ትችላላችሁ። ላይቭ ላይ የገባችሁ ታዋቂ ሳትሆኑ ጌም ሳትጫወቱ ጀስት ቪዲዮ ብቻ በምትወዱት ኮንተንት እየሰራችሁ ስለለቀቃችሁ ብቻ ቲክቶክ እንደ ዩቲዩብ ይከፍላል። እሱን እንዴት መክፈት እንደምትችሉ እንዴት እንደሚሰራ በዚህ ቪዲዮ እናያለን። ሰላም ውድ የቻናላችን ቤተሰቦች፣ በዚህ ቻናል ላይ ጠቃሚ ሀሳቦችን እናነሳለን። እንደዚህ አይነት ጠቃሚ ሀሳቦችን የምትፈልጉ ከሆነ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቲክቶክ ክሬተር አዋርድ ፕሮግራም የሚሰጠው በ7 ሀገሮች ነው። እነሱም ፍራንስ፣ ጀርመኒ፣ ብራዚል፣ ኮሪያ፣ ጃፓን፣ ዩኬ፣ ዩኤስኤ ናቸው። እናንተ ግን ኢትዮጵያ ውስጥ ሆናችሁ እንዴት ቲክቶክ ክሬተር አዋርድ ፕሮግራም ውስጥ ጆይን አድርጋችሁ በምትለቁት ቪው እንዴት እንደሚከፈላችሁ በዚህ ቪዲዮ አንድ በአንድ እነግራችኋለሁ። የመጀመሪያው የሚሆነው በመጀመሪያ አካውንታችንን ለመክፈት ምን ያስፈልጋል የሚለው ነው። የመጀመሪያ የሚያስፈልገን ኢሜል ነው። ኢሜላችንም በውጭ ስልክ ቁጥር የተከፈተ ቢሆን ተመራጭ ነው። ሌላኛው ደግሞ ራሱ የውጭ ስልክ ቁጥር ያስፈልጋል። አካውንታችንን በስልክ ቁጥሩ ብቻ መክፈት እንችላለን፣ ግን የተለያዩ ቬሪፊኬሽኖች ዊዝድሮል ልናደርግ ምናምን ኢሜል ስለሚያስፈልገን ሁለቱም ያስፈልጋሉ ማለት ነው። ሌላኛው ደግሞ ቪፒኤን ነው። አፕሎድ በምናደርግበት ሰዓት ሎኬሽናችን ተቀይሮ ስለሆነ አፕሎድ የምናደርገው ቪፒኤን ያስፈልገናል። ከቻለን ፔድ፣ ካልሆነ ደግሞ ኖርማል ፍሪ ቪፒኤን። ግን ዩሮፕ አሁን በተፈቀዱት ሀገሮች ስለሆነ አካውንታችንን ክሬት የምናደርገው መጀመሪያ ላይ እንደጠቀስ ነው ቪዲዮም ስንለቅ እነዛ ሀገሮች አካውንታችን በከፈትንበት ሀገር ቪፒኤኑን ኮኔክት አድርገን ነው ቪዲዮን መልቀቅ ያለብን ማለት ነው። አካውንት ለመክፈት ምንድን ነው የምናደርገው ነው ቀጣዩ ፓርት። አካውንት ለመክፈት ኖርማል የኢትዮጵያን ቲክቶክ እንደምንከፍተው ነው ስቴፑን የምናደርገው። ግን ሎኬሽን ላይ መጠቀቅ ያለባችሁ ግዴታ ስልክ ቁጥሩ አሁን የዩኬ ከሆነ ስልክ ቁጥራችን የዩኬ አድርገን ከሆነ አካውንቱም ስናደርገው ዩናይትድ ኪንግደም ሆኖ ነው መከፈት ያለበት ማለት ነው። ስልኩም በዛ ነው። ቬሪፋይ ስናደርገው የ6 ዲጂት ይመጣልናል። እሱንም ስናስገባ ሁሉ ነገር ጀስት ያንን ሜትር ነው የምንጠቀመው ማለት ነው። ኢትዮጵያ አካውንቱን እንደምንከፍተው የውጭንም ስንከፍት ኖርማል እሱን ስቴፕ ነው የምንሄደው። ግን ካንትሪው ምንድነው የምናደርገው ዩኬ ነው የምናደርገው ማለት ነው። ሲም ካርድ ለመግዛት እንዴት ነው ካላችሁ ደግሞ የውጭ ፍሪ የሚሸጡ አሉ። $1 የተለያዩ ዌብሳይቶች አሉ። ውጭ ዘመድም ካላችሁ እነሱ መጠቀም ትችላላችሁ። ሌላኛው የሚሆነው ቀጣዩ ፓርት ሞኔታይዝ ለመሆን ክፍያ ለመጀመር ምንድን ነው የሚያስፈልገው? በመጀመሪያ ደረጃ እድሜ። አካውንታችሁን ክሬት ስታደርጉት እድሜያችሁ ምን መሆን አለበት? ከ18 ዓመት በላይ መሆን አለበት ማለት ነው። እድሜ ትጠይቃላችሁ፣ ታስገባላችሁ። በውጭዎቹ እንደዚህ ብላችሁ ቀን፣ ወር፣ ዓመተ ምህረት ታስገባላችሁ። ከ18 ዓመት በላይ መሆን አለበት። ሌላኛው ፓርት ደግሞ ፎሎወር ነው። 10,000 ፎሎወር ሊኖራችሁ ይገባል። ቲክቶክ ላይ 10,000 ፎሎወር ሊኖራችሁ ይገባል። ከዛ በተጨማሪ ምንድነው 100,000 ቪው ቪዲዮ ለቃችሁ 100,000 ቪው ሊኖረው ይገባል። ዘን እሱን ካሟላችሁ በኋላ ሞኔታይዝ ሲሆን ዝም ብላችሁ ቪዲዮ ስለለቀቃችሁ አይከፈላችሁ። ምን ማድረግ አለባችሁ? የእናንተ ቪዲዮ ከ1 ደቂቃ መብለጥ አለበት። 1 ደቂቃ ከ1 መሆን አለበት። 1 ደቂቃ እና ከ1 ደቂቃ መብለጥ አለበት። እንደ ኖርማል ጊዜው 30 ሰከንድ፣ 40 ሰከንድ፣ 50 ሰከንድ፣ 56 ሰከንድ ቢሆን አይከፈላችሁ። የሚከፍላችሁ ምንድነው ከ1 ደቂቃ በላይ ሲሆን ነው ማለት ነው። ጀስት ቨርቲካልም ይሁን ሆሪዞንታል የምትለቁት ብቻ ግን ከ1 ደቂቃ በላይ መሆን አለበት። ሌላው እንዴት ነው የሚከፍለን ካልን እዚህም እንደ ዩቲዩብ አርፒኤም ሲፒኤም አሉ። ኳሊፋይድ የሆኑ ቪወሮች አሉ። ከውጭ የምታይቶላችሁ ዝም ብሎ መጥቶ የሆነች ደቂቃ አይቶ ዝም ብሎ ካለፈ አይከፈልም። በስትክክል ቪዲዮን አይቷል፣ እንጌጅ አድርጓል፣ የተለያዩ የራሳቸው ቼክ የሚያደርጉበት ስታተስ አላቸው። እሱን ካለፈ ነው በዛ ሰው ቪዲዮ የምታገኙት ማለት ነው። ቲክቶክ ላይ አይታችሁ ከሆነ እንደዚህ ሚሊዮን ቪው ያለው የውጭ አካውንት ቢሆን እኮ እንደዚህ ብር አገኝ ነበር የሚሉት እንደሱ አይደለም ማለት ነው። ለምሳሌ 100 ሚሊዮን ቪው ያገኛችሁ እንበል። ከዛ ውስጥ ፊልተር የሚደረገው በጣም ብዙ ነው። 100,000 ያገኛችሁ ቢባል የሚያልፈው ከዛ ውስጥ 10,000 ሊሆን ይችላል፣ 20,000 ሊሆን ይችላል፣ 50,000 ሊሆን ይችላል፣ 70,000 ሊሆን ይችላል። ፊልተር የሚያደርጉበት መንገድ ስላለ ጀስት ቪው ስለተቆጠረ ብቻ በዛ ነው የሚከፍላችሁ ማለት አይደለም። ኳሊፋይድ የሆኑ ቪወሮች ተብሎ የውጭ ላይ ቲክቶክ ላይ እንትን ይባላል ማለት ነው። የኛውን ካንትሪ ዩቲዩብ ላይ ስትሄዱ ካንትሪ እንደሚባለው ኢትዮጵያ አይከፍልም እንደሚባለው እዛ ላይ ደግሞ ቪወሮቹን ኳሊፋይድ የሆኑትን ነው በነዛ ብቻ የሚከፍላችሁ። ዘንድ ደግሞ አርፒኤም ሲፒኤም አውጥቶ በዛ ነው በአንድ ሺህ ቪው በአንድ ቪው ያደረገ በቃ አርፒኤም ሲፒኤም ሲወጣ ብሩ መጠን ይቆጠራል። በዛ ነው የሚከፈላችሁ። ሌላኛው ማድረግ የሌለባችሁ ነገር ምንድነው? የቲክቶክ ህግ መጣስ የለባችሁ። በጣም ነው አዛ ነው። ከዩቲዩብ ይሻላል በህግ አንጻር። እንደው ቲክቶክ በጣም አዛ ነው። እንዴት ነው ቪዲዮ ለቃችሁ ላይክ በቃ የሆነ ጥሷል ብሎ ካሰበ ሞኔታይዝ አይሆን አንዳንድ ማለት ሪፖርት አስገብታችሁ ዩቲዩብ ላይ ለቃችሁት የሰራላችሁ ቪዲዮ ቲክቶክ ላይ ብር ላይ ሰራላችሁ ይችላል። ስለዚህ ህጉን በስትክክል ቼክ ማድረግ አለባችሁ። የምትጠቀሙትን ማጀቢያ ሳውንድ፣ ፉቴጅ፣ የተለያዩ ነገሮችን በደንብ ቼክ ማድረግ አለባችሁ። ጀስት ካልተመቻቸው አይሆንም ይላችኋል። ያ ስላልተመቻቸው ነው ማለት አይደለም። እንደዛ ሲያደርጉ ህጉ አላቸው። ህጋቸውን በደንብ ማወቅ አለባችሁ። ምን አይነት ቪዲዮ ስትሰሩ፣ የእናንተ ቪዲዮ ኤዲት ስታደርጉ ምን አይነት ነገር ማድረግ እንዳለባችሁ ሞር ህጋቸውን በጣም መከተል አለባችሁ። የምትጠቀሙትን ማጀቢያ ሳውንድ
ኮፒራይት እንዳይል መጠንቀቅ አለባችሁ። ኮፒራይትም ቲክቶክ ላይ ስላለ የሰው ቪዲዮ ዳውንሎድ አድርጋችሁ ምንም የእናንተ ነገር ሳትጨምሩ ብታመጡ እንደዛው የእናንተ ሞኔታይዝ አይሆንም ማለት ነው። እሱን ነገር በጣም መጠንቀቅ አለባችሁ። ሌላኛው የሚሆነው ፔመንት ሜተድ እና እንዴት ነው ዊዝድሮ ማድረገው እንዴት እንደሚከፍል አውርተናል። አርፒኤም ሲፒኤም ቼክ ያደርጋል። ኳሊፋይድ የሆኑ ቪወሮችን ቼክ አድርጎ ከዛ በኋላ የመጣው ብር ነው ብለናል። ፔመንት ሜተዳችሁ ላይ ከዩኬ ብላችኋል። ስለዚህ አሁን ስታወጡ በውጭ ባንክ ነው የምታወጡ። የኢትዮጵያ ባንኮችን እዛ ጋር ሰፖርት ያደርጋል። የውጭ ባንኮች ፔፓል ሊሆን ይችላል። የውጭ የተለያዩ ዋይዝ የተለያዩ ባንኮች ራውቲንግ ነምበር ያላቸውን ፔዮኒር ተጠቅማችሁ ምን ማድረግ ትችላላችሁ? ዊዝድሮ ማድረግ ትችላላችሁ ማለት ነው። አሁን አብረን ዊዝድሮ እያደረግን ቼክ እናየዋለን እንዴት ነው ዊዝድሮ የምናደርገው የሚለው። አሁን ስክሪኑ ላይ እንደምታዩት ይህንን ከአንደኛው አካውንት ላይ ይህንን ያለውን ብር ዊዝድሮ እናደርጋለን። ዊዝድሮ ስናደርግ እዛው ላይ ዊዝድሮ የምትላለች ዊዝድሮ የምትለዋን እንደምታዩት እንጫናታለን። እንደምታዩት ምን ይሆናል? ሎድ አድርጎ ወደ ቀጣዩ ፓርት ያመጣልናል ማለት ነው። እንደምታዩት ዊዝድሮ የምትለዋለች። ዊዝድሮ የሚለውን ቀዩን ስንጫን ወደ ቀጣዩ ፓርት ይወስደናል። ሎድ ያደርጋል። ሎድ አድርጎ ሲጨርስ ወደ ቀጣዩ ፓርት ይወስደናል። ሎድ እያደረገ ነው። አሁን እንደምታዩት ባንክ አካውንት ገብቷል። ይሄ የውጭ ባንክ አካውንት ነው። ስለዚህ እንደምታዩት ሁለት ሊንክ አድርገናል። እንደምታዩት ፔፓል እና የአሜሪካ ባንክ ሊንክ አድርገናል። በየትኛው ነው መውጣት የምትፈልገው እያለኝ ነው። እንደምታዩት አሁን ለምሳሌ እኔ ባንኩ መርጥለታለሁ። የባንኩን ከመረጥኩለት በኋላ እንደምታዩት ማውጣው እንደዚህ ነው። ፊዩ ምናምን ብሎ ሙሉ መረጃ ያስቀምጥልኛል ማለት ነው። ስለዚህ ባንኩን ስለመረጥኩለት ነው ዊዝድሮ እንዳለ ነው ማድረግ የምፈልገው ያልኩት። ፊ የምታወጣበት ፊ ፕሮሞሽናል ስለሆነ ምንም ፊ የለውም ማለት። ስለዚህ አሁን ምን አደርጋለሁ? ዊዝድሮ ናው እለዋለሁ ማለት ነው። እንደምታዩት ዊዝድሮ ናው ስለው ምን ያደርገዋል? ከላይ ባንክ አካውንቱን ጻፈ። ዘን ዊዝድሮ የምናደርገውን ፊ ሁሉ ነገር መረጃ ይጽፋል ማለት ነው። እንደምታዩት ከዚህ በኋላ ምንድነው ኮንቲኒው ነው የሚለው ማለት ነው። ኮንቲኒው ቱ ዊዝድሮ አልኩት። እንደምታዩት ሰክሰስፉሊ ዊዝድሮ ያደርገዋል ማለት ነው። ይሄን ቀላል ነው የሚሆነው ዊዝድሮ ለማድረግ። ወዲያው በሰከንድ ውስጥ ወደ እናንተ አካውንት ባንካችሁ ሊንክ ወዳረጋችሁት ምን ይሆናል ይገባል ማለት ነው። ስለዚህ እናንተም የቤታችሁ ቁጭ ብላችሁ እንደዚህ ቲክቶክ የምታዩበትን እናንተም ቪዲዮ እየሰራችሁ በቪው አብዛኛው ሰው ቲክቶክ አለው። ቲክቶክ ቪዲዮ ሲለቅ 10,000 1 ሚሊዮን 500,000 የተለያዩ ቪው ታያላችኋል። ግን ብር ያከፈላችሁ ላይቭ ደግሞ ብትገቡ ጌም ካልተጫወታችሁ ምን ካላችሁ ጊፍተር ከሌላችሁ ስለዚህ ቪዲዮ እየለቀቃችሁ ብር ማግኘት ትችላላችሁ ማለት ነው። 10,000 ፎሎወር ካለፈ 100,000 ቪው እድሜያችሁ እንደዚህ ከሞላ ቪዲዮ እየሰራችሁ እናንተ መልቀቅ ብቻ ነው የሚጠበቅባችሁ ማለት ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁት እንደዚህ አይነት ጠቃሚ ቪዲዮ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ አድርጉ። እንደተለመደው ደግሞ ሀሳብ፣ አስተያየት፣ ጥያቄ፣ ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ እመልሳለሁ። እንዲሁም ቴሌግራም ላይ ናቲ ተፈሪ ብላችሁ ጆይን አድርጉ። ኢንስታግራም ናቲ ተፈሪ ብላችሁ ቤተሰቡ ነው። ቴንክ ዩ